ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። የዛሬ ቪዲዮ እንዴት አያችሁት? እንዴትስ ገመታችሁት? እንዴትስ አያችሁት ማለት ነው። እና እኔም የራሴን እሰጣለሁ፣ እናንተም ደግሞ የራሳችሁን ትሰጣላችሁ ብዬ ተስፋ አደርጋለሁ። ይሄ ማሽቀበጥ ምናምን የለም እኛ ጋር ታውቃላችሁ። የኔ ኦዲየንሶች ወይም ደግሞ እኔ ቤት የምትመጡት እንደዚህ ማሽቀበጥ ምናምን የለም፣ እሱን ታውቃላችሁ። እና ቤተሰብ ዛሬ እንዴት እንደሆነ ታውቃላችሁ? አያችሁ አይደለ? እኔ ብያለሁ፣ ትላንትናም ከትላንት ወራም ብያለሁ። ልክ ብሩኬ ሃይሚ እንደለመነችው ይለምናታል፣ እንደ ሃይሚ ያለቅሳል፣ እንደ ሃይሚ ማለት ነው። ገባችሁ አይደለ? ሃይሚ ናት አይደለ የለመነችው። ስለዚህ እሱ ነው አሁን ደግሞ የሱ ተራ ነው። ገባችሁ አይደለ? የሱ ተራ ነው። ምን ሆነሻል አንቺ? ደግሞ እኮ ብሩኬ ማለት ነው። እኔ እኮ የተናገርኩት ጠብ አይልም። ብሩኬ መልሶ ምንድነው ኦዲየንስ ጥፋተኛ። ኦዲየንስ ዛሬም እኮ እኛ ነን የተወቀስነው ታውቃላችሁ አይደለ? በእኔና በሃይሚ ገብታችሁ የምታማስሉ ሰዎች አባካችሁ ራሳችሁን እንትን በሉ ምናምን ባንተና በሃይሚ እኛ ነን እንደ ኦዲየንሶች የገባ ነው። ኖ ኔቨር። ራስ ያመጣሃት የራስ ሰበብ የራስ ፍቅረኛ የነበረችው ሴት ናት መታ ህይወት ላይ የገባችሁ። ገባ አይደለ? የእናንተን ህይወት የበጠበጣችሁ እሷ እንጂ ኦዲየንስ አይደለም። ለምንድነው ሁላችሁ መታችሁ ዞራችሁ አማስላችሁ ከምንም ተጣልታችሁ መታችሁ ኦዲየንስ ላይ ልጥፍ እንደማስቲሽ ማለት ነው። ኦዲየንስ ምን እናርጋችሁ እኛ ማለት ነው? ምን እናርጋችሁ? እኛም ቢሆን ደግሞ ዩቲዩበሮች ደግሞ በምትሰሩት ቪዲዮ ነው አስቴት ምን ሰጠው። ገባችሁ አይደለ? ኦዲየንስም ቢሆን ኮሜንት ወዳችሁ ነው የከፈታችሁ። ስለዚህ አስቴት የመስጠት መብት አላቸው። ነገር ግን የዛሬ ቪዲዮ ማለት ነው መግቢያ የሰራው ብሩኬ፣ የተፖስተው ሃይሚ ቤት። እሺ እኔ አብዛኛው ጊዜ ማየው የሃይሚና የብሩኬ ቻናል አንድ አድርጌ ነው ማየው። ገባችሁ አይደለ? ነገር ግን አንድ አድርገን ስናይም ደግሞ በአሁን ሰዓት ደግሞ መግቢያ እንግዲህ ተሰራው አይታችኋል። ምን ማለት ፈልጌ ነው? ያው ስራ እንደሆነ እንድታቁ ልንገራችሁ ብዬ ነው። ገባችሁ አይደለ? መግቢያ ተሰርቶ በሃይሚ ቻናል ነው የተለቀቀው። ያው ካሜራማን ነው ምናምን እንዳትሉ እሺ። ገባችሁ አይደለ? ሲቀጥል ደግሞ የዛሬ ቪዲዮ ምን ታስቦ ብሩኬ 10 ቤት እንደገዛ ታወራለህ፣ 10 እግሯ ላይ እንደወደቅ ታወራለህ፣ ደጋግመ ማለት ነው። እኔ እንጂ አላቅም፣ አመት ሙሉ ታወራለህ መሰለኝ። አላቅ ብርቅ ነው አንድ ቀን ለሴት ልጅ ተንበርከክ ለሃይሚ፣ እሱም ደግሞ ያለ ምንም ምክንያት ማለት ነው። ነገሩ ሳይፈታ ምንም ሳይሆን ነው የወደቅበት እግሯ ላይ ማለት ነው። ስለዚህ አሁን 10 እግሯ ላይ ወድቄ እንደዚህ ብዬ ቀለበት እንትን ላዘጋጅ እና ሰው በጣም ብዙ ሰው ምናምን ብዬ ነበረ ምናምን እያልክ 10 ደጋግመህ ታወራለህ። የሰው ልጅ አንዴ ነው የሚያወራው ወይም ደግሞ ሁለቴ ነው የሚያወራው። አንተ ከ10 በላይ አውርታል። እስካሁን ቪዲዮ ሲሰራ ኤቭሪዴ የሚሰራ ቪዲዮ ላይ ስለ ቤቱን ትጠቅሳለህ፣ ስለ ቀለበቱ ትጠቅሳለህ፣ ስለምን ሁሉም ነገር ስለ ይቅርታ ስለጠየቃት ሁሉም ትጠቅሳለህ ማለት ነው። ገባ አይደለ? ለሷ ግን ያንሳታል ይሄ። ሲቀጥል ደግሞ እንደ አዛኛውንክ ዛሬ በጣም አዘንክ አይደለ? እንደዛ አልቅሳ እንደዛ ቁጭ አድርጋ ምንም ብታሾፍ ምንም ብታደርግ የመጀመሪያ ጊዜ አልጋ ክፍል እንደዛ መታ ብትቀልድም ምንም ብትል ንዴቷን ዋጥ አድርጋ በንዴት ልትበቀል ብትፈልግም ነገር ግን ከዛ በኋላ ግን ቤት ከሰጣሃት በኋላ ጠርታ እንደዚህ ቁጭ አድርጋ ያወራች ጊዜ እየገላፈጥክ ነበር ስታለቅስ፣ እየሳክባት ነበር። ትላንትናም እንደዛ ከትላንት ወዳም እንደዛ። ዛሬ ምን ተገኝቶ ነው እየሮጥ ከሄደ ልብስ ላወጣ ነው ስትል እቤቷ ጠብቀ ልክ የ10 ብር እንትን የምትተኩስባት ማለት ነው። ፊኛው ምን በማስመለከት ነው? በመታረቃችሁ ወይስ ይቅርቷን በመቀበል ነው? ፊኛ አድርገ ምናምን ቤቱን እንትን አድርገ ምናምን ሰርፕራይዝ የምታረጋት በምን አልገባኝም ነገር በምን ደሞ ዛሬ ይሄንንም ደሞ ልታሰድባት ነው እርግጠኛ ነኝ። ቤተሰብ እኔ አያምረኝም ምንም አይነት ነገር የሆነ ነገር ሳይስተካከል የሚዘጋጅ ነገር አያምረኝም። ዛሬም ብሩኬ እንግዲህ ነገም ከነገዳም ደግሞ የሆነ ነገር እንትን ሲል ማለት ነው በሌሊት ተነስቼ ኦኬ ጠብቁ፣ ትዝታ ምን አለሽ በሉ ጠብቁ። በሌሊት ተነስቼ አዲስ አበባ ሄጄ ለሷ ብዬ ምግብ ሰርቼ ምናምንም ሊል ይችላል። ገባችሁ አይደለ? አዘጋጅቼ ምናምን እሷን ሰርፕራይዝ ላረግ አብረን እንኑር ብዬ ከዛ ይቅርቷን ልቀበል እቤት ስጠብቃት ጥላኝ ወጣች ሊል ነው እርግጠኛ ነኝ። ወር ሁሉ ያወራል ይሄንን ደግሞ ማለት ነው። ገባችሁ አይደለ? አሁን ደግሞ እሺ ደግሞ ዝቅ ብለው ብሩኬን ደግሞ እሷን ድጋሚ ይቅርታ ሲጠይቅ ጥላው ሄደች ሊል ልታወራ እንደዛ ልትል ነው። ዛሬም ደግሞ ይሄን ነገር ያዘጋጀው ገባ አይደለ? እሷ ይቅርታ ስትጠይቅ አንተ የት ነበርክ? አንተ ማን ስለሆንክ ነው? እሷ ይቅርታ ስትጠይቅ ስታለቅስ የዛ ጊዜ አሾፈ እየሳክ ምናምን። አሁን መልሰ ደግሞ እሷን ትለምናታለህ፣ ገና ትለምናታለህ። እኔ ብያለሁ ምን አለች በሉኝ። ይለምናታል ብሩኬ በደንብ ነው ይለምናት። ገባችሁ አይደለ? አዎ አሁን ሰዓቱ የብሩኬ ነው። እሱ ነው የሚለምናት፣ እሱ ነው የሚያለቅሰው። ገባችሁ አይደለ? ያለ ምክንያት ለምንድን ነው አሁን ፊኛ አዘጋጅቶ ምናምን አሁን ሰርፕራይዝ የሚያደርገው?
ትላንትና እኮ በደም እንትን ከትላንት ወራ በጠየቀችው ላይ እሺ ይቅርታሽን ተቀብያለሁ፣ በጣም ይቅርታ እስካሁን እንደዚህ ስላደረኩሽ እንደዚህ መሆንሽን አላቅም ነበረ ብሎ እኮ ይቅርታውን መቀበል ይችል ነበር። እዛው ቡታጅራ አዲስ አበባ ድረስ ደርሶ አሁን ልብስ ይዤ እሄዳለሁ ስትል ምናምን ቤት እንትን ብሎ ምናምን ለእሷ እንዳሰበ ሰው ምናምን ማለት ነው። አሁን ኧረ ተው እንጂ ምን እሷን አሁን ደግሞ ድጋሚ እሷን እንትን ለማለት ነው እሷ ጥፋተኛ እንደሆነች ለማድረግ እንዴ? እኔ እኮ ግርም የሚለኝ ጥፋቱ ዋናው መሰሶ ጥፋት ያጠፋው ራሱ። ከዛ ደግሞ ጥቃቅን ነገሮችን ስለ ቀለበቱ ዝግጅት ባደረገው ተንበርክኮ ይቅርታ በጠየቀው ጥፋተኛ እያደረገ ቆየ። አሁን ደግሞ እቤቷ ጠብቆ ደግሞ ሰርፕራይዝ አድርጌ ጥላኝ ሄደች ብሎ ደግሞ ድጋሚ ለጥፍባት ጥፋት ትንንሽ ጥፋት እያመጣ ለዋላ ልለጥፍና ከዛ ያንተ ጥፋት ደግሞ ልሸፈንና በዚፕ ልዘጋው። ተው እንጂ እኛ አንዘጋም፣ አንተ ብዘጋም አንዘጋም። ብሩኬ ገባ አይደለ? በጣም ብዙ እህቶች ለወንዶች እያሉ ህይወታቸውን እያጡ ነው። ገባ አይደለ? ሴቶች ግን እንደዚህ መቀጠል የለባቸውም። ራሳቸውን ዝቅ አድርገው ወንዶች እንደፈለጉ ሴቶች አናታቸውን እንዲጫወት እኔ አልፈቅድም። እናንተ ማን ስለሆናችሁ እናንተ ወንዶች ማለት ነው። ሴት ልጅ እንድታለቅስ በየቀኑ እንድታለቅስ አድርጋችሁ ተጫውታችሁ ምን አድርጋችሁ በሷ ተለውጣችሁ ተመልሳችሁ ደግሞ እሷን የምትረግጧት እናንተ ማን ስለሆናችሁ እሷ ሴት እኮ ማናችሁም ሴቶች ታውቃላችሁ። እዚህ ጋር እያሽቃበጣችሁ ነው እንጂ ልባችሁ እያውቃል። ቶሎ በጆሮ መጥቶ የኔ ፍቅር ደህና ነሽ እንዴት ነሽ በጣም እኮ ነው ማፈቅርሽ ቢሉ እኮ ልባችሁ ፈሰስ ነው የሚለው። የሴት ልብ እኮ እናውቃለን። ሴቶች በጆሮ ወንዶች ደግሞ በአይን ነው የሚያምኑት። ገባችሁ? በአካል ነው የሚያምኑት። ስለዚህ እናንተ ትጀነጀናላችሁ ወይም ደግሞ እናንተን በፍቅር ጠብ ያደርጋል። ከዛ በኋላ ሲክድሽ ሌላ ሚስት ያገባ እራሳችሁን ገመድ ትይዛላችሁ ማለት ነው። ገባችሁ አይደለ? ስለዚህ ሴት ልቧ በጣም ስስ ነው። ልቧ በጣም በቃ አማኝ ነው። ሙሉ ልቧ ነው የምትሰጠው። እንደ ወንድ 10ሩን እየጀነጀነች ግማሽ ልብ አትሰጥም። ገባችሁ አይደለ? 10 ወንድ ራሱ ብትሰጥ ለ10ሩ ሙሉ ልቧ ነው የምትሰጠው። እርግጠኛ ነው። ቶሎ ብዬ ስለማወራ ነው። ገባችሁ አይደል? ይሄ በቃ እኔ ተናድጄ ማወራ ሪሊ ነው። በቃ እኔ ምንም ማድረግ አልችልም። የኔ እንትን ይሄ ነው። ገባችሁ አይደለ? ስለዚህ ሴቶች ራሳችሁን ጠብቁ። ለወንድ ብላችሁ ደግሞ እንደዚህ እንድትሆኑ አልፈልግም፣ እንድታለቅሱ አልፈልግም። እርግጠኛ ነኝ ሃይሚ ወንድ አይደለም። ገባችሁ አይደለ? ነገር ግን ባደረገው ነገሮች ድርጊቶች አባቷም ጭምር ሁሉም ጭምር እሷ ላይ ሲፈርዱባት ነው እንደዚህ አልቅሳ ለዚህ ውሳኔ የበቃችሁ። ገባችሁ? አሁን ወደ ቪዲዮ እንትን ልበልና ማለት ብሩክ እንግዲህ ዛሬ ኦዲየንሶንም ምናምን ወቅጧል። ወደ ውጭ እንዲሄድ ነበረ ምናምን አብረን ሄደን አሁን እንዝናናለን ምናምን አለ። አሁን ሃይሚን ጨምረ ደግሞ ማለት ነው። እንግዲህ ሙሉ ቪዲዮ እዛ ሃይሚ ቤት ገብታችሁ ማየት ትችላላችሁ። አሁን ሃይሚ የምትመጣ ፓርት ላይ አድርገን አስቴት እንሰጣለን። ቪዲዮ ብዙ እንዳይበዛባችሁ ማለት ነው። ገባችሁ አይደለ? እንኳን ደህና መጣሽ። እንኳን ደህና መጣሽ። መንገድ እንዴት ነበር? አድካሚ ነበር? አልገባኝም። እንኳን ደህና መጣሽ። መቼ መጣን? እኔ ጠዋት። እንዴት? ብዙ ታሪክ አለው ነግርሽ። ብዙ ታሪክ አለው። እንኳን ደህና መጣሽ። 20 ዓመት አውሮፓ ቆይታ የመጣች አትመስልም። እንኳን ደህና መጣሽ ብሩኬ። እዛው ይቅርቷን መቀበል ትየቻልክ እንትን ለማለት አንሰማም። እኔ አልሰማም። ነይ ወደዚህ ምን ሆነሻል? በእናትህ እንዴ! ይኸው ቤትሽን አቆሸሽኩት። ዛሬ እንትን የሚያግዘን ሰው አምጥቼ ምናምን አጸድቼ ምናምን ነበር። ቁጭ በይ። አልቀመጥም። ምግብ ተሰርቷል። ምግብ አቀርብልሻለሁ። ቁጭ በይ። ኧረ እረፍት አድርጊ። ኧረ በፈጠረሽ ከመንገድ ነው የመጣሽው። ተወው፣ ከመኝ ችግር የለውም። አሁን ነው እንደ መልካም የታየ እናንተ እብድናት ያማችሁ እንዴ? ሰው ይደነግጣል ብላችሁ አታስቡ? ሲቀጥል ከዚህ አሁን ሁሉ መንገድ እንዴት ታጣላችሁ? ስለዚህ ነገር እና ምን ነገርከኝ? ሰርፕራይዝ ላደርግሽ። ሰው እየገደሉ ሰርፕራይዝ አለ እንዴ? ምን ማለት ነው? ሰው እየገደሉ ደግሞ ብሩኬ ማለት ነው። ካያችሁት የሀብሉን ትልቁን ሀብል እንደዚህ ያወጣል፣ የልጅቷንም ያወጣል። እንድታይ እኮ ነው። ገባችሁ አይደለ? እሱ ነገሩን ጠርጎ ሳይመጣ ልጅቷን ጣጣውስ ሊከት ጠርጎ ይምጣ መጀመሪያ። ልጅቷን እዛው ያስቀምጣት። ቡታጀራ ሀብሉን እንዳደረገችለትም እዛው ያስቀምጥ። ሀብሉን ሳያወልቅ ልጅቷን ከልብ ሳያወልቅ ልጁ የሱዩን አይሁን ሳይታወቅ ሃይሚ ጋ የትኛው ሴት
የትኛው ጀግና ሴት ናት ባል ፍቅረኛዋ ወይም ደግሞ ባለቤቷ ከሌላ ሴት አርግዛ ከሌላ ሴት አስረግዞ እሷ ገና እርግዞና እኔ ከሱ ጋር ልቀጥል? እርካሽ ሴት ነኝ እንዴ? ምን ነው መንገድ ላይ የተገኘች እንኳን አባት እናት የሌላት እንኳን ሴት እንደዛ አታደርግም። ገባችሁ? መግቢያ የጠፋባት እንኳን ማለት ነው እንደዛ አታደርግም። ጎዳና እያደረች እንኳን እንትን ትላለች፣ ራሷን ትለውጣለች እንጂ አታደርግም። የትኛው አበሻ ሴት ናት እንደዛ? ኧረ ቀልድ ጭራሽ ማይታሰበው ኧረ አሁን ከፊቴ ዞር በልኝ። በቃ በእናትህ ደግሞኛል። ቁጭ በይና እናውራ እኮ። ቁጭ በይ። ምንም አውራው ነገር የለም እንዴ? አብረን እንታረቅ እያልሻል ነበር። ኧረ በዚህ አይነት መንገድ ነው ትታረቀኝ? እንደዚህ እየሆንክ ስትፈልግ ትገፋኛለህ፣ ስትፈልግ እንታረቃለን። ምንም አልረጋጋም። ቃል ወስድ ነው የመጣሁት። ታውቃለህ አይደል? ፍፄ እንድታግዘኝ ነው አይደል? አብረን የመጣነው። ምን ሆነሻል? እናንተ ጤነኞች አይደላችሁም። አብዳችሁ ሰው ልታሳብዱ ነው የፈለጋችሁት። እንታረቅ ወጣ አብረን ነው። ምንም አንታረቅ። እንታረቅ ብላ ስታረቅ እንደዛ አይኗ ሲቀላ እምቢ ያለ ሰውዬ በድንገት መጥቶ እንታረቅ። አይታችሁ ከሆነ ማለት ነው የነ አብርሃምም የነ ሃይሚም ስራ አንድ አይነት ነው። አንድ አይነት። ሩታ ስትመጣ አብርሃም ይገፋታል፣ አብርሃም ሲመጣ ደግሞ ሩታ ትገፋዋለች። ኦኬ ሁለቱም። ከዛ ይቅርታ ይላትና ደግሞ አብርሃም ማለት ነው ከዛ ሴትን ተዋታለሁ ምናምን ይላል። ሌላ ደግሞ ከእጅ አዙር ከሌላ ሴት ጋር ይገናኛል። ገባችሁ አይደለ? ከዛች ጋር ከዛ ሩታ ደግሞ ትተዋለች። ከዛ ሩታ ደግሞ ያችን ሴት ከህይወት አውጣ ከኔ ጋር አንድ ላይ ነው ስትል ደግሞ ሁለቱንም ሴት ነው የሚፈልገው፣ ሩታንም ያችንም። ብሩኬም እንደዛው ነው። አሁን ያችን ሴት ባይፈልጋት ኖሮ አንደኛ ሀብሏን ያወልቅ ነበር። ገባችሁ አይደለ? አሁን ተመልሰው እሷ ስለምን ስታለቅስ እምቢ ያለ ሰውዬ አሁን ይመጣና ደግሞ ይቅርታሽን አብረን እንታረቅ አብረን እንኑር። ኧረ ሃይሚ ይቅርታ ስጠይቅ እሱ እምቢ ይላል። አሁን ደግሞ ብሩኬ ደግሞ ሃይሚን ይለምዳታል። ከዛስ እንደዛ እየሆነ በቃ አለቀ። እንደዛ ነው ነገሩ። ደክሞኛል። በድካም ላይ ሌላ ድካም አትሆንብኝ። አልቀመጥም። ቃል ወስድ ነው የመጣሁት። አንቺ ለምን አትረጋጊም? ቁጭ ለምን አትይም? ሃይሚ ያማችኋል አይደል? አንተ ያማሃል አይደል? ለምንድን ነው እንደዛ የምትይው? ለምን ተረጋጊ? ቁጭ በይ። ምግብ ምንድን ነው የምትፈልገው? ተው። አብረን እንሆን። እኔ እና አንቺ አብረን እንሆን። ከምግብ በፊት ሰላም ይቀድማለን እኮ። ሰላም ልንሆን እኮ ነው ያልኩሽ። እንዴት ይዋጣል? እንዴት ምግብ ይዋጣል? ሰው ሰላም ሳይል እንኳን እንደዚህ ብጥብጥ ውስጥ ሆኖ አይደለም ሰው ማለት ነው። የመዳን ቀሞች ታውቃላችሁ፣ አገራችሁን ልትገቡ ስትሉ ሙሉ ቀን ነገ ልትሄዱ ዛሬ ምግብ ራሱ አይበላም። እንኳን ምግብ አይደለም እንቅልፍ ራሱ አተኙም። ንገሩኝ፣ ትተኛላችሁ? እኔ ስለማልተኛ ነው። ገባችሁ አይደለ? ምግብ እንኳን ልቀም ስስል እንቀጠቀጣለሁ። በቃ እንትን እላለሁ። አገሬ ለመግባት ማለት ነው። አላቅም፣ ይዘጋኛል። እንኳን እንደዚህ ሆኖ ልትበላ ምን ሰላም አለና ነው የምትበላው? በዲኮር ስላደረግ የኔን ዞር በልልኝ። በዲኮር ልብሽን ዞር በልልኝ። ሲቀጥል ደግሞ በዲኮርና በማስደነገጥ የሃይሚን ልብ የሚገዛ መስሎት የሚጠግን በጣም መናገር ነበረብን። ለምንድን ነው የምነግርሽ? እኔ እኮ ሰርፕራይዝ ላደርግሽ እኮ። እኔም እኮ ዛሬ ነው የመጣሁት። ደክሞኛል ሃይሚ። ቁጭ በይ እኮ ቁጭ በይ። እኔ እንዳንተ ደልቶኝ አይደለም የመጣሁት። እሺ ተጎሳቁዬ ነው በትራንስፖርት የመጣሁት። ዞር በልልኝ እኮ። ቁጭ በይ እኮ። ዞር በልልኝ እኮ። ቁጭ በይ እኮ። ዞር በልልኝ እኮ። ቁጭ በይና ላውራሽ። የሆነ ቁጭ በይ። ወይኔ ጉዴ ፈላ። ምንድን ነው የምትፈልገው? ተረጋግሽ። ምግብ አለ ትበይና ላውራሽ። እንደዚህ አይነት ነገር እንዴት? ቁጭ በይ እስኪ። ቁጭ በይና ላውራሽ። ትናንት ያልከኝን ላስታውስህ። አስታውሽ። ምንም ማስታወስ አልፈልግም። ብሩኬ ዞር በል በእግዚአብሔር። የት ነው የምትሄጂው? በእግዚአብሔር ዞር በል። የት ነው የምትሄጂው? ለምን አትረጋጊ? የት ነው የምትሄጂው? ለምን አትረጋጊ? በእግዚአብሔር ግን እኮ ተረጋጊና አውሪኝ ተጎሳቁያለሁ እኮ ነው። እሺ ቁጭ በይ። ቁጭ በይ። ተረጋጊ እስቲ። ቁጭ በይና ስሚኝ አንዴ። ለምንድን ነው የምትከብተው? ለምን አትይም? ተውቋረል እንዴ? ነው ጨረስልኝ። እናንተ አበቃኩ አይደለ? እንደፈለገ ልትሆን አትሞክር። እሺ እንደዚህ ነው ወንድ ልጅ ሲቆርጥ ቆረጠ እያለ ነበር አይደለ? ወንድ ልጅ ሲቆርጥማ ይኸው ተመልሶ ይመጣል፣ እናውቃለን። ወንዶች እንኳን ቆርጣችሁ አይደለም ለምን እዛ እንትን ላይ ለምን እንዴት ነው ሰማይ ላይ ለምን አትቀመጡም? ሴቶች እጃችን ላይ እናስገባለን እንደምንም ሆነን ማለት ነው። እጃችን ላይ ማስገባት አቅም አለን፣ ሙሉ አቅም። ሴት ልጅ ግን ከቆረጠች ማለት ነው በገንዘብ ልትገዛት፣ በፍቅር ልትገዛት፣ በፈለግከው ነገር ልትገዛት ብትፈልግ ብትለምን ሰማይና ምድር ቢገለባበጥ አንድ ላይ ቢገናኙ ሴት ልጅን ተመልሳ አታገኝም። ከቆረጠች ቆረጠች ነው፣ አለቀ። ስትቆርጥ ድረስ ግን በጣም ነው የምትለምን፣ በጣም ነው የምትለማመጥ። ነገር ግን ከዘጋች ዘጋች ነው፣ ልታዩላ አትፈልግም። ገባ?
ታለቅ አሁን እኔም እንደወራት ታደርግ። እኔ አሁን ከአንቺ ጋር መታረቅ ነው ፈልገው። አሁን ተረጋግተሽ ማውራታችን ምን እኔንም እንደ ውስጥ አትተሽ ከኔ ጋር መታረቅ ፈልጓል። ፍጽ እየሰማሁ ነው አይደል? ከዛ አንተም ደግሞ እየደገፍከው ነው። እኔ መጫወቻ ተጣሉ ብሎ ሊያግ ስለመጫወቻ ነው የምታወሪው። ነይ ነው የምትሄጂው። ለምንድን ነው የማልከተልሽ? አትወስጂም ማውሪኝ አይሜረሽ ረስታጊና ምግብ ቤት ነው እናውራሽ። ምግብ ነው እንደ ራባት። ቆይ ምግብ ራበኝ ብላ ነው እንደ ጠየቀች ብሩኬ አይደለም እኮ ሰላሟን ነው የምትፈልገው። ከአንተ ጋር መሆን ነበር የምትፈልገው። ስለዚህ አልሆነም። ምግብ መቼ ራባት? ፍላጎትሽ አንቺ ምንድን ነው እንዴ? እሺ ሰለምቢ ምን ሆነሻል? እሺ ሰለምቢ እሷ ስጠይቅ መቼ ይሻልክ? አንተ መቼ ይሻልክ? ስሚኝ ተወኝ። ይብድ ይፈላው ለምን አትረጋጊም? አይሚ ምን ለማድረግ እየሞከረ ምንም ለማድረግ አይደለም። እንታረቅ ማለት ምን ማለት ነው? ምን ለማድረግ መሞከር ነው እንታረቅ ማለት? አይሚ ምን ሆነሽ? አንቺ ላይ ማንም የሚጫወት የለም እንዴ? እንታረቅ እያልሻል ነበር እንዴ? ኧረ ጉድ ፈላ። ውሳኔ ስጡኝ። ጋሽ ላይ ራሱ ተረጋግተህ አውራ አይደል? ምንም አልፈተንኩሽም። እንደፈለክ እየሆንክ እንደዚህ አትበይ። አንቺ ራሱ ያልሽኝ እንደፈለክ ስትል ነበር አይደል? ደስ ያለህ ነገር አይደል? ተወው። አንቺ ምን እያልሽ ነበር? እኔ አሁን እንደዚህ አይነት ወሬ ማውራት አልፈልግም። ስሚኛ እኮ ስሚኛ አይደለም አትወስጂም። በሰላም እንለያይ በቃ ተወው። እንዴ በቃ እኔ ጥፋተኛ አንተ ጋር ተመልሼ እኔ እኮ ተለያይታችሁ ራሱ ተመልሳችሁ ትገናኛላችሁ። የሚገርማችሁ እንኳን እናንተ ፍቅረኛሞች አይደለም አብርሃምና ሩታ እንኳን ተፋተናል ብለው ድጋሚ ይገናኛሉ። ድጋሚ እናንተ እኮ በቃ ሁሌ እንደዚህ እንደሚሆነው ታውቃላችሁ። ኦዲየንሶች ማለት ነው ታውቃላችሁ። የትኛው ማንም ሰው ማለት ነው ሚዲያ ላይ እንደዚህ አይነት ነገርን እንትን አይልም። ገባችሁ አይደለ? የሆነ የተጣላው ሚዲያ ላይ ምናምን እንዴት ነው ሎርማኔ ፕራይቬት የሆነ ነገር ተጣልተው ማለት ነው ሚዲያ ላይ አያወጣም። ወይም ደግሞ ካሜራ ደቅነው በየጊዜው ተጣልተና ምናምን እያሉ አይለቁም። ታውቃላችሁ። በየጊዜው እንደዚህ እየሆኑ እየተጨቃጨቁ ይቀጥላሉ። ነገር ግን በሚሰሩት ቪዲዮ ደግሞ ለማን ወገንተኛ ሳይሆን ለዚህኛውን ሳይሆን በቪዲዮ ደግሞ አስተያየት እንሰጣለን። ገባችሁ አይደል? ምንም አልነበረብኝም ሲጀመር ራሱ ገባህ አይደለ? የራሴ ጥፋት ነው። ስለዚህ ተውኝ በቃ። እንዴ በእግዚአብሔር ብዬ እየለመንኩ በቃ ተውኝ። ደስተኛ ልሆንበት ብቻዬን። ለምን አታርፊም? ቲሸርቷን አንብቡ እስቲ። ዩ አር ኖት ምንድን ነው የሚለው? አስቀይምሃለሁ። ገባልሻለሁ። ያ ሁሉ መንገድ እንደዛ ስመጣ መናገር ነበረብህ። እሱ እንዳለ ባቅ አልመጣም ነበር። ገባህ አይደለ? እንዲፈጠር አይደለም በቃ ጨረስን አልከኝ እኮ አሰብኩበት እኮ ጋሽ እያስብበት ብሎ ጊዜ እኔ ማስቤበት ሲመጣ አሁን ብሩኬ አስብበታለሁ ብሎ ነበር። አስቦ ሲመጣ ደግሞ ሀይሚ ገፋችሁ። አሁን እኮ እርግጠኛ ነኝ በቃ ዛሬ አሉ ጭንቅላት ባዶ የሆኑ አሉ። እርግጠኛ ነኝ ማለት ነው። ጥፋቱን ደግሞ ድጋሚ ደግሞ ዛሬም ሀይሚ ላይ እንደሚያደርጉ ግን ይሄ ነገር እንደሚፈጠር አብዛኞቻችሁ ገምታችኋል። እኔም በደንብ አውቅ ነበረ። ገባችሁ አይደለ? በደንብ ብሩኬ መልሶ ልክ ሀይሚን ጥፋተኛ ለማድረግ እንደሚለምናት ታውቅ ነበር። ይገፋኝ እንደዚህ የሆነ ተረጋግተሽ ለምን አታወሪኝ? መረጋጋታችን ተረጋግተሽ አታወሪኝ? ነሽ የምትፈልገው ነገር በግልጽ ንገረኝ። ከአንቺ ጋር ነው ወይ አንተን በደንብ በቃ የምትፈልገውን ነገር ንገረኝ። የምትፈልገውን ነገር እያደረግኩ ልቀጥል። ጭራሽ ግራ እያጋባኸኝ እኮ ነው። ሁለታችንም የተወዛገብን ሰዎች ነን አይደል? ተረጋጊ ነው ከዚህ ቤት ተረጋጊ ነው። በእናትህ ይዛት ሂድ። አሁን ክፉ ይባስ ከምንጣላ ይዘልኝ ጣ በእናትህ ተረጋጊ ነው እኮ ተረጋጊ። እስኪ ራሽን ለምን ለማረጋጋት ሞክሪ። እንግዲህ ብሩኬ ማለት ነው ቤተሰብ ምንም አይነት እቃ አታወጭም ከዚህ ቤት። ለፍፄ ይዛሃት ውጣና አረጋግተ አምጣት ነው መሰለኝ እያለ ያለው ማለት ነው። ገባችሁ አይደለ? ፍፄ ደግሞ የሆነ ነገር ማሳየሽ ነገር አለ ብሎ ነው መሰለኝ ያወጣታል። እና ከቻት እንዳታወራ ለምሳሌ ንቀበሉ ምን ጥፋት እንዳላጠፋ ሰዋት አሁን ማለት ነው። አንደኛ ሁለታችሁም ማለት ነው ራሳችሁን ገባችሁ አይደለ? በፍጹም አትተማመኑ። ሀይሚም ሆነ ብሩኬ አይተማመኑ በፍጹም። እምነት የሚባል ፍቅር አላቸው፣ ግን እምነት የሚባል የለም በፍቅራቸው መሀል ላይ ማለት ነው። እምነት ዋነኛ ሚና ነው። ስለዚህ ተማመኑ። ገባችሁ አይደለ? ተማመኑ ሁለታችሁ። ከምንም በላይ መተማመንን ደግሞ አስተምሩን። ለኛም በምትሰሩት ስራ ላይ እንዴት መተማመን እንዳለበት ደግሞ አስተምሩን። እስካሁን መተማመን የሚባል ነገር በእናንተ መሀል ላይ አላየውም፣ በሁለታችሁም ላይ ማለት ነው። አሁን እኮ ምንም እኔ እንጃ ዲኮሩም ለምን እንደተዘጋጀ ምናምን እኔ አልገባኝም። ለሆነ ነገር እርግጠኛ ነኝ የብሩኬን 300,000
ለኛ ሳይናገሩ አክብረዋል። ገባችሁ አይደለ? ያኛውን ነገር ነው ለሃይሚ ደግሞ እንትን ያደረጉት እንጂ እንደዛ ነው የሚመስለኝ። ገባችሁ አይደለ? በተረፈ ሰላማችሁ ይዛልኝ። ወዳችኋለሁ፣ አክብራችኋለሁ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።